በጣም በሚያስደንቅ ሁኔታ እስልምና ላይ ያለ ንጽጽር የሚሰራ ሰው እንዳለ በሚባል ደረጃ የኛ ጀምዓ ውስጥ አቡበከር ከእስልምና ብቻ አይደለም የድቁና ማዕረግ አለው። ድቁና አለው። ኡስታዝ ወሒድ በቤተ ንባብ ያለፈ ሰው ነው። የክህነት ማዕረግ አለው። እንዴ አሕመድ የድቁና ማዕረግ አለው። በቤተ ንባብ ያለፍን ሰዎች ነን። ኡስታዝ ሁሱ ኢትዮጵያን ወክሎ በኢትዮጵያ ደረጃ ቁርአን ተወዳድሮ ዱባይ ውስጥ ሶላት የሚያሰግድ በመጅሊስ ትልቅ እውቅና ያለው ራሱን ያስከበረ በዲኑ እውቀት ያለው ሰው ነው። በሱ ብቻ አያበቃም። እዮዳብ በሱ ብቻ አያበቃም። ኡስታዝ ወሒድን አምጣው። ግሪኩንም ግዕዙንም ያወራልሃል። በቤተ ክህነት ክርስቲያን እያለ ቤተ ክርስቲያን ድቁና የሰጠችው ሰው ነው። አሕመድ ድቁና ተሰጥቶታል። አቡኪ ድቁና ተሰጥቶታል። እኔ ድቁና ተሰጥቶኛል። እኔ ነው የምልህ። ሰለምቴዎች እንዳለ በቤተ ክህነት ድቁና ተሰጥቶን በቤተ ክርስቲያን ያለፍን ሰዎች ነን እና እሰማለሁ። እዚህ ላይ ነው ውድድ ማለት እሰማለሁ። ቆይ ኦኬ፣ ድምፅ ይሰማል? በጣም እየተቆራረጠብኝ። ይሰማል። ቀጥል። ኦኬ፣ አዎ፣ መልካም። እየነገርኩ ነው። አሁንም እነ አቡበከርን ብጠራ በሒፍዝ በቁርአን በሒፍዝ በምን እውቅና የተሰጠው መጅሊስ የሚያውቀው ጠንቅቆ አሁን ወረቀት አምጥ ብንባል ደረታችንን ነፍተን የሒፍዛችን የመጅሊሳችን የቂርአታችን የኩቱባችንን ማምጣት የምንችል ሰዎች ነው። አይ አይደለም ከዚህ የተሻለ ነገር ነው የምንፈልገው ገለመሌ ከተባለ የቤተክርስቲያን ድቁና ማምጣት የምንችል ቤተክርስቲያን ራሷ እውቅና የሰጠቻቸው ብዙ ወንድሞች ኡስታዞች አሉን። ዳሴት በዚህ ልክ ነው ኡስታዝ ሁሱ ኢትዮጵያን ወክሎ በዓለም ደረጃ ተወዳድሮ በቁርአን ዱባይ ውስጥ የተከበረ ትልቅ መስጊድ ውስጥ ዱባይ ውስጥ የመስጊድ ኢማም ነበር ዱባይ ውስጥ። ስለምንድን ነው እኛ እኮ አክብረን እንደው ደረጃ የሚመጣጠን ሰው ሆኖ አይደለም። አክብረን ሁሱ አሁን በኢንተርናሽናል ደረጃ ቁርአን ኢትዮጵያን ወክሎ የተወዳደረ ሰው ነው። ብራዘር ዱባይ ውስጥ ስንት የአረብ ምሁር የአረብ የቁርአን በቋንቋ የሚማር የአረብ ሰው እያለ የዛ ሀገር ተወላጅ እያለ ሁሱ ግን ሊቅ ሆኖ እዛ ሂዶ ያሰግድ ነበር። አሁንም እዛ ነው የሚያሰግደው። እኛ እኮ በቃ አከበር ናችሁ። በቃ ትንሽ እስኪ ክብር እንስጣቸው እነሱዎች እና ዲቤት ያድርጉ እስኪ ያውሩ። ትንሽ ክብር እንስጣቸው ብለን አሁን በድቁና ደረጃ ቢመጣ ወላሂ ነው የምልህ፣ በድቁና ደረጃ እኛ ንባብ እናነባለን። ገብቶ እፎይ ገብቶ አንድ ቤተክርስቲያናዊ አንድምታ ንብሎ ፈጦር ያስማ ውጡ ተወልደ በሰጋ መበሲት ወፈጣሪ ከሆነ ፈጦር እንታይቲ ምህላዊ ድንግል ዘበአምን ማርያም ብዬ ባወራው አያውቅም። ቄርሎስ አሁን በፐርሰናል እየሆነ አልመጣም። ባለውበት ሌላውን ነገር ታውቁትና አሁን እንደዚህ ምናምን ለማለት ልጁ ማግኘት ያስፈልጋል። ከዛ ማረጋገጥ ያስፈልጋል። ሳታገኝ ነው ስለ ውሱ እያወራ ሀሳቡን ይጨርስና ምንም አላወራም። ስለ ውሱ ምን አወራ አይደለም እየተናገረ ያለው ለጠየቀው ጥያቄ አሁን ሂዝ ጊቪንግ ያላቸውን አኪሌት እየነገረን ነው እና ገባኝ። ይህን ሁሉ ማዕረግ የተሰጠውን ሰው ነው ዲባ በእስልምና እውቀት ማሽ ያላቸውን ሰዎች ነው ዮሐንስ በጣም ነገር አሮንተኛ አይሰማው መሰለኝ። አመሰግናለሁ። ቀጥል ወንድሜ። እኔ በዚህ ደረጃ ይህ ራሱ የሚያሳየው ሪሊ አክብሮታቸው ነው። ጥፋተኞች እናንተ ናቸው። ያው እየዳቢ ልንገርህ አይ ቲንክ አሕመድ 16 ዓመቱ ነው 15 ዓመቱ ነው በድቁና ያለፈ ግዕዝን የተማረ ግሪክን የተማረ የግሪክ መሰረታዊ ቋንቋ ሰርቲፊኬት ያለው
ሂብሩ ቋንቋን የተማረ እንደዚህ አምተን መሞገት እንችላለን። ጠዋት አይ ቲንክ አቡከር አንተ ቤት ገብቶ ግዕዝና ሂብሩ ሲያወራ ሰምተዋል። ግዕዝና ሂብሩን ሲያወራ ሰምተዋል። መሰረታዊ የመጽሐፍ ቅዱስ የመጀመሪያ መጽሐፍ የተጻፈበትን ቋንቋ አውራ ብትለው የሚያወራው አፖሎጂቲክስ የክርስቲያን ከ1001 ነው የሚገኘው። ይሄንን ነገር ሁሉ ችለን ራሳችንን ዝቅ አድርገን ለእነዚህ ሰዎች በቤተ ክርስቲያን አስተምሮ መሰረት ምንም እውቅና ይኖራቸው አይኖራቸው ምንም አይነት ቤተ ክርስቲያን ውስጥ ቤተ ንባብ ያላለፉ የቤተ ክርስቲያን ሰንበት ትምህርት ቤት ያልተማሩ ሰዎች እስኪ ክብር እንስጣቸው። እኛ ዝቅ እንበል፣ ችግር የለውም፣ ዝቅ ማለት እንችላለን። እናውራቸው እነዚህን ሰዎች ብለን ገብተን ነው እንጂ ከኛ እኩል ቁጭ ብላችሁ ለመሞጎት ሞራልም አቅምም ኑሯችኋልም አካዳሚካልም አቅምም የላችሁም። እኛ በመስጊድ ብቻ አይደለም በቤተ ክርስቲያን ውስጥ እውቅና የተሰጣቸው በክህነት ደረጃ ድቁና የተሰጣቸውን አፖሎጀቲኮች ወንድሞችን ይዘን ነው የምንሞግተው። ደረታችንን ነፍተን በዚህ ልክ ነው የምንሞግታችሁ። ሁሱ ዱባይ ሀገር ውስጥ ሄዶ የዱባይ ኢማም ሲሆን የዱባይ ኢማም አረቦች ባሉበት ዱባይ የብዙ ሀገር መናገሻ በሆነችበት ዱባይ ውስጥ ኢማም ነው። ኢትዮጵያን ወክሎ ኢትዮጵያን ያኮራ ልጅ ነው። እነሱ ሀገር ሄዶ ደግሞ አንገት አስደፍቶ ኢማም ሆኖ ያሰገደ ሰው ነው። አሁንም ድረስ እዛ ነው የሚያሰግደው። እንደ እኛ እኮ አክብረን ነው አክብረን ዝቅ ብለን ነው እንጂ እናንተ በቤተ ክህነትና ቤተ ክርስቲያን የማያውቃችሁ ሰዎች ውዳሴ ማርያም የዘወትር ጸሎትን በሉ ብትባሉ በቁጡ የግዕዝን ተሳቢና ጠባቂ ንባቦችን ማንበብ የማትችሉ ሰዎች ናቸው። እና ይሄንን ልናገር ነው የገባሁት። ዮዳብ ቀጣይ ላውራና ደግሞ በውስጥ ደግሞ አንድ ፌቨር አንድ ነገር ስሩልኝ። የእፎይን ጥሪ ወስቼዋለሁ። ወደ 70,000 ሰው አይቶታል አልሬዲ። ግቡና ፒን አድርጌዋለሁ፣ ሼር አድርጉት። እፎይን ጥሪ ከኡመር አርጋ እንዲያወራ ጥሪ አቅርቤያለሁ። ሂዱና ሁላችሁም ሼር አድርጉት። 70,000 ሰው አይቶታል አልሬዲ። ፒን አድርጌዋለሁ፣ ሼር አድርጉላቸውና ደርሷቸው እንዲገናኙ። ኦኬ፣ በጣም እናመሰግናለን ማሂር።